እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። አባዱላ ለጀነራሉ መልስ ሰጥተዋል። የቀድሞው የኦህዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መቀጠል አነጋጋሪ አስተያየት ሰጥተዋል። አንድ አፍታ ሚዲያ ባጋራው መረጃ ኦሮሞ ኢትዮጵያ ነው ብሎ የሚል አመለካከታቸው የሚታወቁት አብደላ በገርፉ ጀነራል ክንፈ ዳኘ ስለ ትግራይ ከኢትዮጵያ መገንጠል ያነሱት ሀሳብ ኮንነዋል። አሁን ላይ መንግስት በኃይል ለመጣል ወቅቱ አይፈቅድም ሲል ለፋኖ ለህወሓትና ለኦነግ ሸኔ መልእክት አስተላልፏል። የቀድሞ የምክር ቤት ኃላፊ አፈጉባኤና ኦህዴድ መስራች አቶ አብዱላ በትናንትናው ዕለት በብሔራዊ ቴሌቪዥን ጣቢያ በተሰራጨ ሰፊ ቃለ ምልልስ ላይ በተናገሩት በባህር በር አጀንዳና በኢትዮጵያ ነባራዊ ላይ ያተኮሩ ሰፊ ነጥቦችን አንስተዋል። በኦሮሞ ፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው ነጻ ኦሮሚያ ሀገር መስረታና በቅርብ ጀነራል ክንፈ ዳኘ በሰጡት ማስተያየት ላይ ሰፋ ያለ ትንታኔ ሰጥተዋል። ህወሓት አስቸኳይ በሚል ባወጣው መግለጫ ዓለም አቀፍ ማህበረሰብ ማዕቀብ እንዲልም ጠይቋል። ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዲያደርስ በሚያስተዋጉሉ ባለስልጣናት ላይ ማዕቀብ እንዲጥል ባወጣው መግለጫ ጠይቋል። ህወሓት የአፍሪካ ህብረት የሰላም ጸጥታ ምክር ቤት ጉዳይ ለመወያየት እንዲሰበሰብም ጭምር ጠይቋል። መንግስት በሚያስተጓጉለው አስቸኳይ ምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት በነፈገበት ምክንያት ለተፈናቃዮች የሚያጣራ ገለልተኛ ቡድን እንዲሰማራና ምርመራ ውጤት በ60 ቀናት ውስጥ ህዝቡ እንዲገልጽ ዓለም አቀፍ ህብረተሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመልሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስብ በጎ ፈቃደኞች ዜጎችን መወንጀል እንዲያቆምና የያዘውን ግለሰቦች በተሰበሰበ ገንዘብ እንዲያልቅ ዓለም አቀፍ ህብረተሰብ ግፊት እንዲያደርግም ህወሓት ጠይቋል። ጌታቸው ረዳ የህወሓት አመራሮችን መወረፉን ቀጥሏል። ፈትለወርቅ ገብረ እግዚአብሔር መንጀኑ ላይ ንግግር አድርጊ ብትባል ጠላ ቤት ከሚሉ አረጋጊቶች የተሻለ ንግግር አታደርግም ሲል አስተያየት ሰጥተዋል። የትግራይ ህዝብ ከዚህ ችግር ውስጥ ለመውጣት ሀሳብ አደራጅተው መፍትሄ ማምጣት አይችሉም ብለዋል። ጌታቸው ረዳ ባለፈው ባወጣው መግለጫ እንደተናገረው የህወሓትን ሁሉንም አመራሮች ሲያብጠረጥር ሰምቷል። አሁን ፈትለወርቅ ሞንጀሪኖን በዚህ ልክም ተናግሯታል። ሌሎች ያነሳቸው ያልሰሙ መረጃዎችም ለእናንተ በሰፊው ይዘናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ዩቲዩብ ገጻችንን ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር መረጃዎች እናልፋለን። ጀነራል ባለፈው በሰጠው አስተያየት ላይ የፍርድ ኦህዴድ ቁልፍ ሰው የነበሩት አመራር አቶ አባዱላ ገመዳ መልስ ሰጥተዋል። አእምሮ ያለ ሰው እንዳያስብም ሲሉ ጠንከር ባሉ ቃላቶች ወርፈዋል። ኦሮሞ ኢትዮጵያዊ ነው በሚመለከት አመልካቾች የሚጠቁት አባዱላ በቅርቡ ጀነራል ክንፈ ዳኘ ስለ ትግራይ የኢትዮጵያ መገንጠል ያነሱት ሀሳብ ኮንነዋል። አሁን ላይ መንግስት በኃይል ለመጣል ወቅቱ አይፈቅድም ሲሉም ፋኖ ህወሓትና ኦነግ ሸኔን መልእክት አስተላልፈዋል። የቀድሞ የምክር ቤት አፈ ጉባኤና የኦህዴድ መስራች አቶ አባዱላ ገመዳ በትናንትናው በብሔራዊ ቴሌቪዥን ጣቢያ በተሰራጨ ሰፊ ቃለ ምልልስ አድርገዋል። አንድ አፍታ ሚዲያ በዚህ ቃል ምስ ወቅታዊ ጉዳዮች በባህርና አጀንዳ በኢትዮጵያ ነባራዊ ሁኔታ ላይ ያተኮሩ ሰፊ ነጥቦችን አንስተዋል። በኦሮሞ የፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው ነጻ ኦሮሚያ ሀገር መስረታና በቅርብ ጀነራል ክንፈ ዳኘ ስለ ትግራይ መገንጠል ባነሱት ሀሳብ ላይ በሰጡት አስተያየት ደግሞ ትኩረት ሳቢ ሆነዋል። ጀነራል ክንፈ ዳኘ ከ3 ሳምንታት በፊት በትግረኛ በሰጡ ቃለ መጠይቅ ትግራይ ያላት ምርጫ ሁለት ነው፣ ባርነት ከኢትዮጵያ ጋር ወይ ነጻነት ነው ሲሉ መናገራቸው ይታወሳል። በዚህ ጀነራል ንግግር ላይ አስተያየቱን የሰጡት አባዱላ እንዲህ አይነት አስተያየት ምንጩ ሁለት ነገር ነው ብሏል። በመጀመሪያ ከውጭ ያሉት የሚሰጥ ተልዕኮ ሲሆን የገለጸው ኢትዮጵያ እየተሰራመሰች እንድትኖርና በብሔራዊ ግጭት ላይ እንድትቆይም የሚፈልጉ እንደ ግብጽ ያሉ ሀገራት ሊሆኑ ይችላሉ ይላል። ይህንን ዓላማቸውን ለማሳካትም የራሳቸውን ባንዶች ይጠቀማሉ የሚሉት ፖለቲከኞቹ፣ ስለዚህ አንዱ ተልዕኮ መቀበልና ያንን ተልዕኮ የመተግበር ጉዳይ ነው በማለት ጀነራል ክንፈ የመገንጠል ትርክት ከዚህም የሚቀዳ እንደሆነ አንስተዋል። አእምሮ ያለው ሰው ቤቱን አያቃጥልም። ቤት ውስጥ ካሉ ወንድሞች ጋር ብትጣላ ጥልህን በሽምግልና ወይም በሌላ መንገድ ትፈታለህ እንጂ በፍጹም ቤትን አቃጥለ ፀሐይና ህዝብ እንዲፈራረቅብህ አትፈቅድም። አእምሮ ያለው ሰው ይሄን ያድርግም በማለት ጀነራሉ የመገንጠል ሀሳብን አምረሩ ተቃውመዋል። አቶ አባዱላ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱት የመገንጠል ሀሳብ ምንጭ ነው ብለው በሁለተኛነት ያነሱ ጉዳይ ደግሞ ፖለቲከኞች ህዝብ ያለማውቃቸው ችግር ነው ይላሉ። ለዚህ ሀሳባቸው በምሳሌነት ያነሱትን በወጣትነታቸው ከትግራይ ህዝብ ጋር በመኖራቸው ነው። ለምሳሌ እኔ የትግራይ ህዝብ ውስጥ ኖር ያለው በወጣትነት የዛ ሰልፍ ያለው ትግራይን ብቻ ሳይሆን ኢትዮጵያን አንድ ባንድ አቃታለው። የትግራይ ህዝብ ከፖለቲካው እንደሚያስበው ሳይሆን ጠንካራ ኢትዮጵያ መሰረት ላይ ቆመ ህዝብ ነው ሲሉ የመገንጠል ሀሳብ ፖለቲከኞች ህዝቡን ካለማወቅ የሚቀነቅኑት አጀንዳ እንደሆነ ጠቅሰዋል። የክንፈ ዳኘ ሀሳብም ይህንን መሰረት ሊንደው አይችልም ሲሉ አክለዋል። ነገር የተበላሸው መከላከያ ሰራዊት ላይ ሰሜን ዕዝ ጥቃት ሲከፍቱ ነው ሲሉ የቀጠለው አባዱላ ያለፈውን ነገር ተን ወደ ድሮ ባህራችንና ኢትዮጵያዊነታችን እንመለስ የሚል ጥሪ በተለይም ለህወሓት አመራሮች አቅርበዋል። ሌላው አቶ አባዱላ በቃል ለመልሳቸው ያነሱት ጉዳይ የባህር በር አጀንዳን በተመለከተ ነው። የህዝብ ብዛት ከአፍሪካ ሁለተኛ፣ ከአፍሪካ ቀንድ ደግሞ
ግዙፍ ሀገር የሆነች ኢትዮጵያ በፍጹም ያለ ባህር በር ልትቀጥል አትችልም ሲል አጀንዳው በአሁኑ ወቅት መነሳቱ እንደሚደግፉት ተናግረዋል። በእኔ እምነት ኢትዮጵያ በውጭ ሀገርና በመግቢያ በር ላይ ብቻ ሳይሆን ለቀይ ባህርና አፍሪካ ቀንድ ሰላም ኢትዮጵያ ታስፈልጋለች በማለት ኢትዮጵያ ለአፍሪካ ቀንድ የከፈለችው መስዋዕትነት ለአብነት አስቀምጧል። ለኤርትራ ነጻነት ትልቅ ድጋፍ ሲደረግ የነበረው ኤርትራ ነጻ ሀገር ሆነ ኢኮኖሚና ሌሎች መሰረት እንድትጠቀም ሳይሆን ከሞላ ጎደል ኢትዮጵያ ከቀይ ባህር በመገንጠል የተደረገ ጥረት ነው ሲሉም ገልጸውታል። ኢትዮጵያ ከቀይ ባህር የመነጠል እንቅስቃሴ ሲንከባለል የመጣ ጉዳይ እንደሆነ ያነሱ ሲሆን ኤርትራ በአፍሪካ ህብረትም የአረብ ሊግም አባላት ለምንድን ነው ኤርትራ የአረብ ሊግ አባል የሆነችው? ኤርትራ ሪፈረንደም ስታደርግ ለምንድን ነው ድርድር ያልተደረገው? እነዚህ ጥያቄዎች መልስ ያስፈልጋቸዋል። እኔ በወቅቱ ተደራዳሪ ስላልነበርኩ ምክንያቱን አላውቅም ሲሉ አብራርተዋል። መከላከያ ስለነበርክ ድርድሩን ታውቀዋለህ ይሉኛል። እኔ አላውቀውም። እንኳን ለምን ድርድር እንዳልተደረገ ይቅርና የኢትዮ ኤርትራ ጦርነት ለምን እንደተነሳ አላውቅም። እንደ ወታደር መመሪያ ተቀብዬ ወደ ልኮ ገባው እንጂ ይላሉ። የሀገር ምሰሶ ውትድርና ነው የሚሉት አባዱላ ወታደሩን ያሳለፉትን ጊዜ መቼም የማይረሱ እንደሆነ ይገልጻሉ። የወታደርነት ጊዜያቸው ኢትዮጵያ ውስጥ ያነጸው ይህ የወታደርነታቸው እንደሆነም አንስተዋል። ጌታቸው ረዳ ህወሓቶችን አመራሮችን መወረፉን ቀጥሏል። ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ንግግር አድርጌ ብትባል ጠላ ቤት ከሚሉ አረጎች የተሻለ ንግግር አታድርግም ሲሉ የተደመጡት ንግግሮች ብዙዎችን ፈገግ አሰኝቷል። የትግራይ ህዝብ በዚህ ችግር ውስጥ ለመውጣት ሀሳብ አደራጅተው መፍትሄ መውጣት አለባቸው ያሉት ጌታቸው ረዳ የተለያዩ የትግራይ አመራሮችን ሲወርፉ ታይቷል። ህወሓት ባወጣው አስቸኳይ በሚል መግለጫ ዓለም አቀፍ ማህበረሰብ ማዕቀብ እንዲጥልም ጠይቋል። ህወሓት ዓለም አቀፍ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዲያደርስ የሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ባወጣው መጠይቅ አውጥቷል። ህወሓት የአፍሪካ ህብረት በሰላም ጸጥታው ምክር ቤት ጉዳይ ላይ መግባባት እንዲሰበሰብም ጭምር መንግስት የሚያስተጓጉለው አስቸኳይ ምግብና የመድኃኒት አቅርቦትም ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነበረበት ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራ ውጤት በ60 ቀናት ኢትዮጵያ ህዝብ እንዲገለጽ ዓለም አቀፍ ጥሪው አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ስብስብ እንዲረግ፣ በጎ ፈቃደኞች ዜጎችን መወንጀል እንዲያቆሙና የያዘው ግለሰብ የተሰበሰበ ገንዘብ እንዲያልቅ ዓለም አቀፍ ህብረተሰብም ግፊት ማድረግ ጀምሯል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ